የትዳር ጓደኛ ያልያዛችሁ ሴት ልጆቼ፣ ልጃገረዶቼ፣ የምወዳችሁ ልጆቼ በትዳር እግዚአብሔር እንዲባርካችሁ ልጸልይላችሁ ነው። ሊባርካችሁ ነው። እግዚአብሔር ለዘላለም ይባርካችሁ። ጥሩ የትዳር ጓደኛ እግዚአብሔር ይስጣችሁ። የሚጸልይ ጓደኛ፣ ጌታን የሚያውቅ ጓደኛ፣ ልጆቹን የሚያከብር ጓደኛ ወይንም ባል እግዚአብሔር ይስጣችሁ። የማይጨቃጨቅ ምስቱን የሚያከብር ትዳር ፈላጊ፣ ባገኘው ሀብት የማይኮራ ንጹህ ሕሊና ያለው ባል ወይንም የትዳር ጓደኛ የዘላለም አምላክ ይስጣችሁ። የትዳር ጓደኛ እንዲሁ በቀላል ወይንም በጨዋታ የሚገኝ አይደለም። ያለ ጸሎት የሚሆን ትዳር ጥሩ አይሆንም። ስለዚህ እግዚአብሔር ጥሩ ጓደኛ እንዲሰጥሽ። ትዳር የዕድሜ ልክ ጓደኝነት ነው። የተወሰነ ጊዜ ወይም ዓመታት የምትቆዩበት አለ። ዕድሜ ልክ ስለሆነ ጥሩ ጓደኛ እግዚአብሔር ከሰጠሽ ዕድሜሽን በሙሉ ጌታን እየባረክሽ ትቆያለሽ። ስለዚህ እግዚአብሔር ምንድን ነው ያለው? ጸልዩ ታገኛላችሁ፣ ለምኑ ይሰጣችኋል። ስለዚህ ለምኝ። እግዚአብሔር እኮ ታማኝ ነው። እንኳንና ባል ስንቱን እግዚአብሔር ሰጥቶ አይተናል። ስለዚህ ጸልዩ። እግዚአብሔር ጥሩ ጓደኛ ይስጣችሁ፣ ጥሩ ባል ይስጣችሁ። ዕድሜያችሁን በሙሉ ደስ ብሏችሁ እንድትኖሩ፣ ጌታን እያከበራችሁ እንድትኖሩ፣ ልጆቻችሁ እንዲባረኩ፣ እናንተም ራሳችሁ እንድትባረኩ በጌታ ፊት ዝቅ ብላችሁ ጸልዩ። እግዚአብሔር ጸሎታችሁን ይሰማል። አሜን። እግዚአብሔር ጸሎታችሁን ይሰማል። ስለዚህ በተመከረው ምክር መሰረት እግዚአብሔር ይባርካችሁ። እግዚአብሔር ይህንን ጸሎት ያጽድቅላችሁ፣ በረከቱን ያጽድቅላችሁ። እግዚአብሔርን አክብሩ፣ ሰውንም ፍሩ፣ አባትናታችሁን ፍሩ። ከዛ እግዚአብሔር ያከብራችኋል። ጥሩ የትዳር ጓደኛ እግዚአብሔር አምላክ ይሰጣል። ይሄ በሰው ችሎታ በሰው ዕውቀት የሚሆን አይደለም። ጋብቻን የመሰረተ አምላክ ይህንን ያደርጋል። ክብር ለእግዚአብሔር ይሁን። ተባረኩ። ወዳችኋለሁ። አሜን። ተባረኩ።